ኪዩ ኪዩ ኪ ሼር ማድረግ ቪዲዮ ሼር ማድረግ የፈራሁት በጣም ስላስጠነቀቀኝ ነውና ከነገርኳችሁ ምናምን ቪዲዮ ላይ ከወጣ በጣም ኢቭን አሁን ራሱ የተከታተለኝ ምናምን ነገር ነው ያለው ከሰው ጋር ሼር እንዳላወራ ምናምን ማለት ነው። እና ፈርቼ ነው ጸጥ ያልኩት፣ ፈርቼ ነው የጠፋሁት። አላውቅም ሰው እንደሌለኝ ስላወቀ ነው እሱ እንደዚህ የሚያደርገው። ልከሰው እንደማልችል ምናምን ስለገባው ነው እንደዚህ የሚያደርገውና ብቻሽን ለመጣሽ ማለት ምን ማለት ነው? ሲጀመር እዚህ ምን ትሰሪያለሽ ብቻሽን? ካሜራ አስከፍቻለሁ። አሁን ቤተሰቦችሽን አናግሪያቸው። ለምን እንደጠፋሽ ማወቅ አለባቸው። ሲጀመር ደግሞ እዚህ ምን ትሰሪያለሽ ብቻሽን? ጀይሞን ስለፈለኩ ነው። ለምን ካሜራ አስከፍተሽ ብትመጪ? አንቺ በቃ ቤተሰብ ማወቅ አለበት። ተጨንቀዋል። ስላንቺ እየጠየቁ ነው። ስለዚህ የጠፋሽበት ምክንያት ማወቅ አለባቸው። ሰላም ሰላም፣ ውድና የተከበራችሁ የኪዩ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ይበል። እኔ ያለው እግዚአብሔር ይመስገን። በጣም እንደጠፋው አውቃለሁ። ስትደውሉልኝም ነበር፣ ስታወሩኝ ነበር። በጣም አመሰግናለሁ እግዚአብሔርን። ስትደውሉልኝ ቼክ ስታደርጉኝ ለቆያችሁ በጣም አመሰግናለሁ። ማለት ታውቃላችሁ ቤተሰብ ምን አይነት ሁኔታ ላይ እንዳለው እንዴት እንደሆንኩ ማለት ሙሉ ታሪኬን ታውቃላችሁና ቤተሰብ በቃ ሪል ፋሚሊ አርግታችሁኛል። እንደ ቤተሰብ እንደ እህት እንደ ፋሚሊ ተቀብላችሁኛል። የምር ማለት ነው። እንደዛ ነው የገባኝ። ቢያንስ 1 ወር ይሆናል መሰለኝ ከተጠፋፋን እና ጥሩ ነገር የለም እና እናንተን ላለማስጨነቅ ብዬ ነው ሼር እያደረኩ ያልቆየሁት። ቪዲዮ ሼር ማድረግ የፈራሁት በቃ እናንተን ላለማስጨነቅ ነው። ስለሰለቸኝ እናንተን ማስጨነቅ ስለደበረኝ ነው የጠፋሁት ቤተሰብና ግን እናንተ በቃ እንደ ትክክለኛ ቤተሰብ እንደ ዘመዳችሁ አይታችሁ ማርያምን ትደውሉልኝ ነበር። እግዚአብሔርና በጣም አመሰግናለሁ። ስትጠይቁኝ ምን ነው ጠፋሽ አላየንሽም ቪዲዮ ስላላችሁኝ በጣም አመሰግናለሁና አለው ትንሽ ጥሩ ነገር ስለሌለ ነው የጠፋሁት። ማለት እኔም ተጨንቄ እናንተን ከማስጨነቃችሁ ብዬ ነው የጠፋሁት ቤተሰብ። ማለት ትንሽ ስራ ቦታ ላይ ጥሩ ነገር የለም። እንዴት እንደማስረዳችሁ አላውቅም። ማለት ስራ ቦታ የተፈጠረ ነገር አለና ያን ነገር ደግሞ ሼር እንዳላደርግ ማለት እንዴት እንደምናግራችሁ አላውቅም ቤተሰብ። በቃ የሆነ ነገር ተፈጥሯልና ያን ነገር ደግሞ እንዳልናገር ምናምን አስጠንቅቁኛል። ማለት የምር ይሄ ነገር ሌላ ሰው ሰምቶት ከተገኘ ማለት የሆነ ሰው ከተናገርሽ እገልሻለሁ ብሎኛል እና ለማንም መናገርም ያልፈለኩት ለዛ ነው መኖር ስለምፈልግ እና ቤተሰብ በቃ እናንተ ማስጨነቅ ፈልጌ ምናምን ሳይሆን ይሄን ነገር ማውጣት መናገር ስላልፈለኩኝ ነው። ስለፈራሁ ነው ጸጥ ያልኩት የሸሸሁትኝ የጠፋሁትኝ። ማለት በቃ በጣም ስለሰጋው ነው ለህይወቴ ለራሴ ስለሰጋው ነው። የተፈጠረ ነገር አለና ያን ነገር ከተናገርኩ ደግሞ እንደሚገለኝ ነግሮኛል እና ቪዲዮ ላይ ካወጣሁት ምናምን ጥሩ ነገር አይፈጠርም። ሲቀጥል ደግሞ ስራውን እንኳን እንዳላቋርጥ ማለት ታውቃላችሁ ቤተሰብ ቤት ያለውን ነገር እኔ ተከራይቼ ነው የምኖረው። የትምህርት ቤት አለና ዘንድሮ እንደምጨርስ ነግሬያችኋለሁ። ታውቃላችሁ እንዴት ሆንሽ ትምህርቱ ጉዳይ እንዴት ነው እያላችሁ ይደውላችሁ ጠይቃችሁ ነበር። አዎ ዘንድሮ ነው የምጨርሰው፣ ዘንድሮ ነው የምመረቀውና ግን ስራዬን ካቋረጥኩኝ ግን መጨረስ አልችልም፣ መመረቅ አልችልም እና
ግዴታ ስራዬን መስራት አለብኝ እና ስራ ቦታ ደግሞ የተፈጠረው ነገር እንድቀጥል ማለት ከዚህ በላይ መስራት አልችልም ምክንያቱም ስራ መስራት የሚቀጥል ከሆነ እንዴት ብዬ እንደምነግራችሁ እኔ እንጃ ብቻ በቃ እንደሚገለኝ ምናምን ሲነግረኝ የምር ስለፈራው ነው ቪዲዮ ሼር ማድረግ የፈራሁትኝ በጣም ስላስጠነቀቀኝ ነውና ከነገርኳችሁ ምናምን ቪዲዮ ላይ ከወጣ በጣም ኢቭን አሁን ራሱ የተከታተለኝ ምናምን ነገር ነው ያለው ከሰው ጋር ሼር እንዳላወራ ምናምን ማለት ነው እና ፈርቼ ነው ጸጥ ያልኩት ፈርቼ ነው የጠፋሁት እና ቪዲዮ ላይ ካወጣሁት ደግሞ ስለፈራው ነው ቪዲዮ ላይ ካወጣሁት ይሄን ነገር እንደሚገለኝ ስላሰብኩኝ ነው በቃ ማለት እንዴት እንደምነግራችሁ አላውቅም ሰው እንደሌለኝ ስላወቀ ነው እሱ እንደዚህ የሚያደርገው ልከሰው እንደማልችል ምናምን ስለገባው ነው እንደዚህ የሚያደርገውና አዎ በርግጥ ብቻዬን ነኝ ልከሰው አልችልም የሆነ ሲቀጥል ደግሞ ቤት ፈልጊ ምናምን ተብያለሁና አንዴ ችግር ሲፈጠር ለምን ችግሮች እንደሚደራረቡ አላውቅም የሆነ ችግር ሲፈጠር በጣም ችግሮች ይደራረባሉና ቤት መልቀቅ እንዳለብኝ ተነግሮኛል ቤት ቀይሪ ተብያለሁና ማለት አከራዬ እንድለቅ ነግራኛለችና ቤት እየፈለኩ ነው የቆየሁት ምናምን እና አላውቅም በቃ የሆነ ችግር ሲፈጠር ሁሌም የሆኑ ችግሮች ይደራረባሉ በቃ መጥፎ ነገር ነው ሁሌም የሚፈጠረው እና ለማንም አልተናገርኩም ይብለ ጓደኛ ያልነገርኳት ምን ነገር አታውቅም ጀመር ቪዲዮ መስራት ያልፈለኩት ላስጨነቃችሁ ስላልፈለኩ ነው ካሜራውን ስላስከፈተች በቃ ልንገራችሁ ብዬ ነው እንጂ በቃ ስላልፈለኩ ነው ላስጨነቃችሁ ስላልፈለኩ ነው የጠፋሁት ይቅርታ ስላስጨነቅኳችሁ በጣም ይቅርታ የምር ደውላችሁ ስታወሩኝ ነበር ምንሽ የጠፋሽው ስትሉኝ ነበርና ማርያምን በጣም ነው ማመሰግነው በዛ ልክ እኔ መጥፋቴ እኔ ቪዲዮ ያለ መስራት ላስጨነቃችሁላችሁ ማለት ነውና ስለፈራው ነው በቃ ቪዲዮ መስራት ስለፈራው ነው የጠፋሁት ያለውን ነገር ሼር ማድረግ ስላስፈራኝ ነውና በቃ አላቅም እንዴት እንደምሆን አላቅም ግን ያለው ነገር ጥሩ አይደለም እና ሁሉም ለበጎ ነው ማለት ብዙ ችግሮችን አልፌያለሁ ታውቃላችሁ ቤተሰብ ስንት ችግር አልፌ ምናምን እዚህ እንደደረስኩኝ በደንብ ነው የምታውቁት ያሳለፍኩትን ታሪክ ስራ እንዴት እንዳያዝኩ ይሄን ስራ በምን አይነት ሁኔታ ላይ ሆኜ እንደጀመርኩ ታውቃላችሁ ቤተሰብና ብቻ በቃ ሁሉንም ታሪኬን ስለምታውቁት መድገም ነው የሚሆነው አሁን ባወራው ራሱ ማለት ነውና ይሄም ችግር ያልፍ ይሆናል በቃ አልፎ ምናምን ነገር ነገ ያወራው ይሆናል እና በቃ እናንተ ላለማስጨነቅ ነው የጠፋሁት ደህና ነኝ ፈጣሪ መስገን ደህና ነኝና አታስቡ አትጨነቁ ስለኔ ለማለት ነው እና በቃ ሰላም